ሰላም እንደምናላችሁ ውድ ተከታታዮቻችን፣ በዛሬው ዕለት ስለ ፔፕ ነው የምናወራው። ፔፕ ትልቅ አሰልጣኝ ነው። ተጽዕኖ መፍጠር የቻለ አሰልጣኝ ነው። እንደ ፔፕ አይነት አሰልጣኝ በትውልድ አልፎ አልፎ የሚመጡ አሰልጣኝ ካልሆነ በስተቀር ሁልጊዜ የሚገኝ አሰልጣኝ አይደለም። በጣም ትልቅ ነገሮችን አቺቭ ያደረገ አሰልጣኝ ነውና እንግሊዝ ፕሪሚየር ሊግ ከመጣበት ከ2016 ጀምሮ እንግዲህ በርካታ ዋንጫዎችን አሳክቷል። በተከታታይ ዌምብሊ በመድረስ ባለ ሪካርድ ነው። ዶሜስቲክ ትሬብል አሸንፏል። ዋናውን ትሬብል አሸንፏል። ፕሪሚየር ሊግ 6 ጊዜ አሸንፏል። 4 ጊዜ በተከታታይ ጊዜ አሸንፏል። ይህንን ማድረግ የቻለ ቡድን ማንም አልነበረም። የሰር አሌክስ ፈርጉሰን ድንቁ ማንቸስተር ዩናይትድ እንኳን 3 ጊዜ ነው እንጂ በተከታታይ ማሸነፍ የቻለው 4 ጊዜ ማሸነፍ አልቻለም እና ፔፕ በጣም ብዙ ድንቅ ነገሮችን የሰራ አሰልጣኝ ነው። ፔፕን ማጣት ለፕሪሚየር ሊግ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም ፔፕን የመሰለ አሰልጣኝ የሊጉን ፕሮፋይል ሬዝ የሚያደርግ አሰልጣኝ ማጣት በጣም ከባድ ነው። እሱ በመምጣቱ ብቻ በርካታ ታላላቅ ተጫዋቾች ወደ ፕሪሚየር ሊጉ መጥተዋል፣ ወደ ማንቸስተር ሲቲ መጥተዋል። ጠንካራ አሰልጣኞች አሉ። እነሱ አሰልጣኞች እንግዲህ ከፔፕ ጋር ሊፎካከሩ የሞከሩ አብዛኞቹ አልተሳካላቸውም። ፔፕን መርታት የቻለው አሰልጣኝ ያሉት ኮንቴና በመጀመሪያው ውድድር ዘመን ከቼልሲ ጋር ሲያሸንፍ፣ ከዛ በኋላ ክሎፕ ናቸው። ከዛ በኋላ ያው እርግጥ ነው ስሎትም አምና ፕሪሚየር ሊግን አሸንፏል ከሊቨርፑል ጋር። ግን ምናልባት የማንቸስተር ሲቲ በዛን ጊዜ ምርጡ ማንቸስተር ሲቲ ብቃቱ ላይ አልነበረም በማለት ልንናገር እንችላለን። እየተቀየረ ነበር ቡድኑ፣ ትራንዚሽን ላይ ነበር ብለን መናገር እንችላለን። ግን በፒኩ ማንም የሚፎካከር ቡድን አልነበረም። ፔፕ ጋር ብዙ ጊዜ የሚነሳው ነገር ብዙ ገንዘብ ስለሚሰጠው ነው ዋንጫ የሚያሸንፈው የሚሉ ነገሮች አሉ። ነገር ግን ይሄ ልክ አይደለም። ፔፕ ከገንዘብም ያለፈ ነው። ምክንያቱም ሌሎች ክለቦች ጋር ብትሄዱ እንደ ማንቸስተር ሲቲ ላይሆን ይችላል። ነገር ግን በርካታ ገንዘብ ይሰጣቸዋል። በርካታ ስፔንድ ያደርጋሉ። ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል። ለምሳሌ ሊቨርፑል ዘንድሮ ተመልከቱት ምን ያህል 250 ሚሊዮን በላይ እንዳወጣ። ከዛ በኋላ ግን የጨረሰበትን ሁኔታ ተመልከቱና ገንዘብን ማውጣት ሁልጊዜ ጋራንቲ አይደለም ለዋንጫ ለማሸነፍ እና ይሄ ሁልጊዜ የሚሰጥ ትችት ነው ፔፕን በተመለከተ። ነገር ግን ሁሉም በሞደርን እግር ኳስ ክለቦች ገንዘብን ያወጣሉ። እንደ ማንቸስተር ሲቲ ብቻ አይደለም ደግሞ ባለ ሀብታም ኦነር ያላቸው ሌሎችም በርካታ ክለቦች እንደዚሁ ሀገራት የሚገዟቸው ክለቦች አሉና ገንዘብ ሰክሰስን ጋራንቲ ያደርጋል ማለት አይደለም። ፔፕ ብቁ አሰልጣኝ ስለሆነ ድንቅ አሰልጣኝ ስለሆነ ነው ይህንን ማሳካት የቻለውና ፔፕን ሁልጊዜ ማሰብ ያለብን ሁልጊዜ ስናነሳ ካሳካቸው ዋንጫዎች አንጻር ካሳየው የአጨዋወት ስታይል አንጻር ነው መሆን ያለበትና በጣም ድንቅ አሰልጣኝ ነው ፔፕ። ትልቅ ነገሮችን አቺቭ ያደረገ አሰልጣኝ ነው እና ክብር የሚገባው አሰልጣኝ ነው እና ፔፕ በመሰናበቱ በጣም አዝኛለሁ። እንግዲህ ፔፕ ቢቆይ ደስ ይለኝ ነበረ። ምክንያቱም ለሱ ለፕሪሚየር ሊጉ ድምቀት ነው። የማንቸስተር ዩናይትድ ደጋፊ ቢሆንም የእሱ መኖር ድምቀት እንዲኖር ያደርጋል፣ አሪፍ አትሞስፌር እንዲኖር ያደርጋል እና ቢኖር የበለጠ ለፕሪሚየር ሊጉ አሪፍ ድምቀት ነበር ብዬ አስባለሁ እና ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ አሁን መልካም ዜና የሰሙ ይመስለኛል። ፔፕ የአለመኖሩ ዋንጫ ለማሸነፍ የሚኖረው ፉክክር ያቀልላቸዋል ብዬ አስባለሁ። ኤንዞ ማሪስካ ነው የሚተካው ተብሏል። ኤንዞ ማሪስካ ጥሩ አሰልጣኝ ነው፣ ነገር ግን እንደ ፔፕ አይሆንም። ስለዚህ የፔፕ ሩትለስነስ ይሄ እስከመጨረሻው የመፋለም ምንም እድል አለመስጠት በጣም ተፋላሚነት ከባድ ነው። እሱን በዛ ደረጃ ማስቀጠልና ምንም እንኳን ማሪስካ ጥሩ አሰልጣኝ ቢሆንም እንደ ፔፕ ይሆናል ብዬ አላስብም እና ለሌሎቹ ክለቦች መልካም ዜና ነው። ኳስን ለምንወድ ጥሩ ኳስን ማየት ለምንፈልግ እና የፔፕ አድናቂ ለሆንን ደግሞ ይሄ በጣም መጥፎ ዜና ነው። ፔፕ እንግዲህ እኒግማ ነው ማለት እንቆቅልሽ ነው። ምክንያቱም ከፔፕ ጋር ያለኝ እኔ ግንኙነት ምንድን ነው? የተቃራኒ ቡድኖችን ስለሚያሰለጥን አይመቸኝም። በጣም ድንቅ አሰልጣኝ ስለሆነ ደግሞ ይመቸኛል እና ይሄ በሁለት ሁኔታዎች መካከል ያለ ጉዳይ ነው እና ለፔፕ ያለኝ ክብር በጣም ትልቅ ነው። በዛው ልክ ግን የሚያሰለጥናቸው ክለቦች ከማደግፋቸው ክለቦች ተቃራኒ ነው። ለምሳሌ ቡንደስሊጋ ውስጥ እኔ ቦሩሲያ ዶርትመንድ ደጋፊ ነኝ። እሱም የሚያሰለጥን የነበረው ባየር ሙኒክ ነው። በላሊጋም እንደዛው እኔ የማድሪድ ደጋፊ ነኝ። ያሰለጥን የነበረው እሱ ባርሴሎና ነውና ሲቲም እንደዛው እና ተቃራኒ ቡድኖችን ያሰለጥናል። የሚደግፈውን ክለብ ያሰለጥን ኖሮ በጣም ደስተኛ ሆን ነበር። ምናልባት ወደፊት የሚደግፈውን ብሔራዊ ቡድን ወይ ክለብ ሊያሰለጥን ይችላል። ነገር ግን አስቡት አንድ ተቃራኒ አሰልጣኝን በዚህ ደረጃ የምታከብሩት ከፍ አድርጋችሁ የምታዩት ከሆነ ምን ያህል ያሰልጣኝ ድንቅ እንደሆነ
ነው የምትመለከቱት። እንግዲህ በቅርብ ዓመታት ፕሪሚየር ሊጉ ክሎፕን እና ፔፕን ማጣቱ ሁለቱ አይኮኒክ አሰልጣኞች ፕሪሚየር ሊጉን ፕሪሚየር ሊግ ያሰኙት አሰልጣኞች ማጣቱን ከፍተኛ ሎስ ነው ብዬ አስባለሁ። እንግዲህ ምን ታስባላችሁ? ይሄንን ካልኩ ይበቃኛል። በሌላ ቪዲዮ ሌላ ጊዜ እመጣለሁ። እስከዛው መልካም ጊዜ